ሰላም እንዴት ናችሁ? እኔ ናትናኤል እባላለሁኝ። ዛሬ ስለ ኢንቨስትመንት እናወራለን። ኢንቨስትመንት በራሱ ምን ማለት ነው? አንድ ሰው ኢንቨስት ለማድረግ ያ ማለት ሪል ስቴት ኢንቨስትመንት ውስጥ ለመግባት ምን ነገሮችን በመሰረታዊነት ማየት መቻል ኮንሲደር ማድረግ መቻል አለበት ስለሚለውና ከኢንቨስትመንት በኋላ ደግሞ ምን ጥቅሞችን ማግኘት ይችላል ስለሚለው በዝርዝር እናወራለን ማለት ነው። እንግዲህ ዓለማችን ላይ ካሉ እጅግ በጣም አዋጭ ከሚባሉት ኢንቨስትመንቶች የሪል ስቴት ኢንቨስትመንት ሁለተኛ ደረጃ ላይ እናስቀምጠዋለን። እንዲሁም ደግሞ ከተማችን አዲስ አበባ አፍሪካ ላይ ካሉት 56 ሀገሮች ሁለተኛ እጅግ በጣም ኤክስፔንሲቭ ከተማ ተብላ ደረጃ ተሰጥቷታል ማለት ነው። በምንድነው ኤክስፔንሲቭ ወይም ደግሞ ውድ ከተማ የተባለችው? የአፓርትመንት ቤቶች ላይ ባላት የኪራይ ዋጋና የሽያጭ ዋጋ ሁለተኛ መሆን ችለናል ማለት ነው። ያ በራሱ የሚናገረው በየጊዜው ያለው የኢኮኖሚ ግሽበትና በየጊዜው የቋሚ ንብረት ወይም ደግሞ አሴት የምንለው ነገር ዋጋው ምን ያህል እየጨመረ እየሄደ እንደሆነ የሚያሳውቅ ነው ማለት ነው። ስለዚህ ኢንቨስትመንት ማለት ምን ማለት ነው? ምን ነገሮች ኮንሲደር መደረግ አለባቸው? ከዛም ደግሞ የምናገኛቸው ጥቅሞች ምንድናቸው የሚለውን በደንብ በዝርዝር እኔ ጋር ቆይታ እናደርጋለን። ስለዚህ አንድ ሰው የሪል ስቴት ኢንቨስትመንት ላይ ሲገባ ወይም ደግሞ አፓርትመንት ቤቶችን ሲገዛ ኮንሲደር ማድረግ ያለባቸው ነገሮች ምንድናቸው ስለሚለው 4 ነጥቦችን አነሳላችኋለሁ። የመጀመሪያው ነገር አንድ ሰው ሪል ስቴት ኢንቨስትመንት ውስጥ ሲገባ ወይም ደግሞ ሪል ስቴት አፓርትመንት ቤቶችን ሲገዛ ኮንሲደር ማድረግ መቻል ያለበት ያ ማለት ለመኖር የሚገዙ ደንበኞች አሉ። ከመኖር በዘለለ ደግሞ ለኢንቨስትመንት ወይም ደግሞ ለማከራየትና ለመሸጥ የሚገዙ ደንበኞች ስላሉ እነሱ ምን ነገሮች ላይ ትኩረት ማድረግ አለባቸው የሚለውን 4 ፖይንቶች አነሳላችኋለሁ። የመጀመሪያውና ወሳኙ ነጥብ ሎኬሽን። በከተማችን አዲስ አበባ የት ቦታ ላይ ኢንቨስት ቢደረግ የተሻለ ጥቅም ማግኘት ይችላል የሚለው በጣም መሰረታዊ ነው። ለምሳሌ ሎኬሽን ማለት በራሱ መንግስት አሁን እንደሚታወቀው በከፍተኛው የመልሶ ማልማት ፕሮጀክትና የከተማ ልማት ላይ ትኩረት አድርጎ የሚሰራባቸው የተመረጡ የአዲስ አበባ ክፍሎች አሉ። እነሱ ላይ ኢንቨስት ማድረግ ወይም ደግሞ እነሱ ሎኬሽኖች ላይ ትኩረት አድርጎ መግዛት ራሱን የቻለ ትልቅ ጥቅም አለው ማለት ነው። ያ ማለት ወደፊት እነዛ አካባቢዎች ከተለያዩ የአዲስ አበባ ክፍሎች በልዩነት የተሻለ ጥቅሞችን ይዘው ስለሚመጡ ነው። ስለዚህ ሎኬሽን በራሱ የአፓርትመንት ቤት የሚገኝበት ቦታ ያለው የመንገድ አማራጭ ሊሆን ይችላል፣ በአካባቢው ያለው ኢንፍራስትራክቸር ሊሆን ይችላል። አንድ ሰው ለመኖር የሚያስፈልገው መሰረታዊ ነገሮችን በአካባቢው የያዘ ነው ወይ የሚለው በጣም መሰረታዊ ጥቅም ነው ማለት ነው። ስለዚህ ሎኬሽን የመጀመሪያውና ወሳኙ ነገር ነው። ስለዚህ አንድ ሰው ሪል ስቴት ኢንቨስትመንት ላይ ሲገባ የት ቦታ ላይ ነው እየገዛሁ ያለሁት የሚለው መሰረታዊ ነገር ነው። ለምን ነገ ለማከራየትም ለመሸጥም ሲፈልግ ያ የሚከራየው ወይም የሚገዛው ሰው ያንን ሎኬሽን ሊወደውና ሊያምንበት ስለሚገባ ማለት ነው። ሁለተኛው ነገር ደግሞ ሪል ስቴት ኢንቨስትመንት ላይ የሚገባ ሰው የተሻለ ሎኬሽንን ካገኘ በኋላ በሁለተኛ ደረጃ ትኩረት ሊያደርግበት የሚገባው ነገር ያንን አፓርትመንት ቤት የሚገዛበት ዋጋ ነው። ዋጋ በጣም ወሳኝነት አለው ማለት ነው። ከዋጋ ጋር ተያይዞ የሚገዛውም የካሬ ሜትር መጠን ወሳኝ ነው። ምክንያቱም እንደሚታወቀው ለምሳሌ ባለ 1 መኝታ ቤት ያላቸው የካሬ ሬንጅ ሊኖር ይችላል። ብዙ ጊዜ የሚመረጠው ለምሳሌ ባለ 1 መኝታ ቤት የሚገዛ ደንበኛ ከ60 ካሬ እስከ 75 ካሬ፣ ባለ 2 መኝታ ቤቶች ደግሞ ከ80 ካሬ እስከ 100 ካሬ፣ ባለ 3 መኝታ ቤቶች ደግሞ ከ110 ካሬ እስከ 130 ካሬ ባለ 3 መኝታ ቤቶች ተመራጭ ይሆናሉ። በእርግጥ እንደየሎኬሽኑ ራሱን የቻለ ልዩነት ሊያመጣ ይችላል። ግን በእንደዚህ አይነት ሬንጅ ውስጥ ከሆነ አብዛኛው ሰው አፎርድ በሚያደርገው ተመጣጣኝ በሆነ ካሬ ነገም ጧት ለመሸጥ ራሱን የቻለ ጥቅም ስላለው ማለት ነው። ሶስተኛውና ደግሞ መሰረታዊው ነጥብ ምንድነው? ያን አፓርትመንት ቤት ለምሳሌ የተሻለ ሎኬሽን አገኘ። ሁለተኛው ደግሞ የሚገዛበት ዋጋ አሳማኝ ዋጋ ሆኖ አግኝቶታል። ሶስተኛውና በደንብ በትኩረት ማየት ያለበት ደግሞ የአፓርትመንት ቤት በውስጡ ምን የተለዩ ኑሮን ዘመን የሚያደርጉ መገልገያዎች አሉት የሚለውና የካሬ መጠንና ዲዛይን በጣም መሰረታዊ ነገሮች ናቸው። ምክንያቱም ጥሩ ሎኬሽን ኖሮት ጥሩ ዋጋ አግኝቶ ግን ደግሞ ያላቸው የቤቶቹ ካሬ ሜትር መጠን፣ ያላቸው የቤቶቹ ዲዛይን፣ ያላቸው ቤቶቹ በውስጡ ያሉት መገልገያዎች ለሚገዛው ወይም ደግሞ ነገጧት ለሚከራየው ሰው አሳማኝ ካልሆነና ሳቢ ካልሆነ ይሄ በራሱ ሁለቱ ነጥቦችን ቢኖሩ ፌል ሊያደርገው ይችላል ማለት ነው። ስለዚህ ብዙ ጊዜ ባለ 1 መኝታ፣ ባለ 2 መኝታና ባለ 3 መኝታ ከዋጋም አንፃር ሊሆን ይችላል ወይም ደግሞ ፈንክሽን ከማድረግ አንፃርም ሊሆን ይችላል የተመጣጠነ የካሬ ሜትር ብዙ ሰው ሊስማማ ይችላል የምንለውን በወሳኝነት ማየት መቻል አለብን።
ከዛ ጋር ተያይዞ ደግሞ ዲዛይን ራሱን የቻለ ወሳኝነት አለው። ለምሳሌ አንድ አፓርትመንት ቤት ማሟላት የሚገባው በቂ የሆነ የመኪና ማቆሚያ፣ በቂ የሆነ የመብራትና የውሃ አክሰስ፣ ከዛም በኋላ ደግሞ በቂ የሆነ የሊፍት እና የደረጃ ቦታዎች እንዲሁም አውቶማቲክ ባክአፕ ጀነሬተር፣ ዋተር ፓምፕ ሊሆን ይችላል፣ ሴኩሪቲ ካሜራ ሊሆን ይችላል፣ ፋየር ኤክስቲንግዊሸር ሊሆን ይችላል፣ ጋርቤጅ ሹት ሊሆን ይችላል፣ ሰፋፊ ባልኮኒዎች ሊኖሩትም ይችላሉ። ከዛም በዘለለ ደግሞ የጋራ መጠቀሚያዎች ማለት ለተለያየ ፕሮግራሞች መዋል የሚችል ለልጆች መጫወቻ ስፔሶች እንዲሁም ደግሞ የጋራ ቴራስ ቢኖረው ሞር ተመራጭ ይሆናል። ስለዚህ ሪል ስቴት ኢንቨስትመንት ላይ የሚገቡ ሰዎች እነዚህን በደንብ በጥናት አይተው በዚህ ሚዛን መዝነው የራሳቸውን ደግሞ ቀጣይ ስቴፖችን ይራመዳሉ ማለት ነው። አራተኛውና በጣም ወሳኙ ነጥብ ደግሞ የድርጅቶች የአሰራር ሂደት ነው። የድርጅቶች የአሰራር ሂደት ማለት አንድ ደንበኛ ወይም ደግሞ አንድ ኢንቨስተር አፓርትመንት ቤቱን ገዝቶት ካለቀ በኋላ ለማከራየት ወይም ለመሸጥ ፈልጎት ሊሆን ይችላል። ምናልባትም ደግሞ በተለያየ አይነት አጋጣሚና ሁኔታዎች ደግሞ ቀድሞ መሸጥ ሊፈልግበት የሚችልበት ሁኔታ ይኖር። ቀድሞ መሸጥ ደግሞ ከፈለገ ድርጅቱ ያን አፓርትመንት ቤት ለሌላ ሰው ለመሸጥ ምን ያህል ዝግጅት አለው፣ ምን ያህል ፍላጎት አለው ያን ደንበኛ ለማገዝ የሚለው ወሳኝ ነው። እንዲሁም ደግሞ አፓርትመንት ቤቱ ከተረከበ በኋላ ራሱን የቻለ ፕሮፐርቲ ማኔጅመንት ወይም ደግሞ ህንፃውን የሚያስተዳድረው ራሱን የቻለ የሚመሰረት ማህበር አለው። ድርጅቱ በዚህ መሃል ያ የገዛው አፓርትመንቱን የገዛው ኢንቨስተር ማከራየት ቢፈልግ መሸጥ ቢፈልግ በምን ደረጃ ሰፖርት ሊያደርገው ይችላል፣ በምን ደረጃ ያለውን ጊዜውን ጉልበትን ሊያቀልለት ይችላል የሚለው ወሳኝ ራሱን የቻለ ነጥብ ነው ማለት ነው። ከዛም ጋር ተያይዞ ደግሞ ድርጅቱ የገባቸው ቃሎች አሉ፣ አሟላለሁ ያላቸው ነገሮች አሉ። እነሱንስ የማሟላት ምን ያህል ኤክስፔሪየንስ አለው፣ መቼ ተመስርቶ ምን ስራዎችን መስራት ችሏል፣ በማርኬቱ ላይ ደግሞ ምን ያህል ተቀባይነት ማግኘት ችሏል የሚለው ከድርጅቱ ጋር ደግሞ አብሮ ለመስራት ያለውን ዝግጅት ያጠናክርለታል ማለት ነው። ስለዚህ በአራቱ ነጥቦች ላይ ተመስርቶ ያንን ሪል ስቴት ኢንቨስትመንት ካደረገ ምን ጥቅሞችን ማግኘት ይችላል የሚለውን ደግሞ ማየት እንችላለን። በዚህ ሪል ስቴት ኢንቨስትመንት ጥቅም ላይ ምንም ጥያቄና መልስ የለውም። አብዛኞቻችሁ በዙሪያችሁ የምታዩት ነገር ስለሆነ ግልጽ ነው ብዬ አስባለሁ። ግን የተወሰኑ ነጥቦችን ለማንሳት ልሞክር። የመጀመሪያውና ወሳኙ ነጥብ ምንድነው? ያው ሀገራችን ላይ እንደሚታወቀው የብር ቫልዩ ወይም ደግሞ የብር ዋጋ በየጊዜው እየቀነሰ ነው እየመጣ ያለው። እንደምናውቀው የነዳጅ ጭማሪዎችም ይኖራል፣ የዶላር ጭማሪ ይኖራል። የተለያዩ ማቴሪያሎች ለመኖር ራሱ ወሳኝ የሚባሉ ግብአቶች እየጨመሩ ነው ያሉት። ስለዚህ ጨመረ ማለት ደግሞ የብር ዋጋ እየቀነሰ ነው የሚመጣው ማለት ነው። ለምሳሌ እንደው ከዛሬ 4 ዓመትና ከ4 ዓመት በፊት የነበረውን የአዲስ አበባ የሪል ስቴት ማርኬት ብናይ መሃል ከተማና ከመሃል ከተማ ወጣ ያሉ ቦታዎች ላይ በካሬ ሜትር ከ30 ሺህ ብር እስከ 50 ሺህ ብር የሚሸጡ አፓርትመንት ቤቶች ነበሩ ከ4 ዓመትና ከዛ በፊት ማለት ነው። አሁን ደግሞ ያለውን ገበያ ላይ አቬሬጅ ዋጋ ብናወጣ በጣም ሚኒመም ከ85 ሺህ እስከ 120 ሺህ ብር ይሆናል። ያ ማለት በ3 እጥፍ ትርፍ ማግኘት ችለዋል እንደማለት ነው። ስለዚህ አንድ ሰው ጥሩ ሎኬሽን ላይ አንድን አፓርትመንት ቤት ከያዘ በኋላ በተሻለ የዶላር ዋጋ ወይም ደግሞ በብር ዋጋ ማከራየትና ጀነሬት ማድረግ ይችላል። ምናልባትም ጥናቶች እንደተሰሩት ከሆነ አንድ ሰው ለምሳሌ 10 ሚሊዮን ብር ቤት አፓርትመንት ቢይዝ በየወሩ ከሚያገኘው ወይም ጀነሬት ከሚያደርገው ብር ጋር ተያይዞ በጣም በዛ ከተባለ ከ3 ዓመት እስከ 4 ዓመት ብቻ ነው የ10 ሚሊዮኑን ብር ከቨር ለማድረግ የሚወስድበት ጊዜ ማለት ነው። ከዛ በኋላ ያወጣውን ወጪ ከቨር አድርጎ ለረጅም ዓመታት ትርፋማ ሆኖ ቋሚ ንብረቱንም ይዞ ተጠቃሚ መሆን ይችላል። ስለዚህ አሁንም ደግሞ ሀገራችን ካለችበት የኢኮኖሚ ስታተስ አንጻርና የተለያዩ ግብአቶች ከመጨመራቸው ጋር ተያይዞ አሁን የሚገዙ ደንበኞች ደግሞ የተሻለ በፊት ከገዙትም የተሻለ የመሸጫ ዋጋ ጥቅምን ማግኘት ይችላሉ ማለት ነው። ስለዚህ ዛሬ በነበረን ቆይታ ስለ ሪል ስቴት ኢንቨስትመንት አንድ ሰው ኢንቨስት ለማድረግ ምን ነገሮች ላይ ትኩረት ማድረግና ኮንሲደር ማድረግ አለበት፣ ከዛም በኋላ የሚያገኛቸው ጥቅሞች ምንድናቸው የሚሉት ሀሳብ ላይ ጥሩ የሆነ ሀሳቦችን እንዳገኛችሁና እንደምትጠቀሙ አምናለሁኝ። ያላችሁን ሀሳብ ያላችሁን ጥያቄ ደግሞ ኮሜንት ሴክሽን ላይ ታስቀምጡልናላችሁ። ኮሜንት ሴክሽን መልሶችን እንሰጣችኋለን። ከሪል ስቴት ኢንቨስትመንቱና ካለው የሀገራችን ኢኮኖሚ ጋር ደግሞ ተያይዞ እንዲነሱ የምትፈልጓቸውን ፖይንቶች ካሉ ኮሜንት ሴክሽን ላይ ሀሳብ ትሰጡናላችሁ። በተከታታይ የተለያዩ ደግሞ ቪዲዮዎች ይዘንላችሁ እንመጣለን። መልካም ጊዜ ይሁንላችሁ።